ይሄን ቪዲዮ ካያችሁት በጣም ደስ ይለኛል። ምን አይነት ቀን እንዳሳለፉ ራሴ ነኝ የማውቀውና ይሄን ቪዲዮ ግን ማለት ነው ኪዳነ ምሕረት እናቴ ደግሞ ይሄ ቀን አሳልፈኝ ይሄ ቀን አልፎ እኔ የማወራበት ቀን መጥቶ ከፍ ብዬ እውነቴን ነው። እንዴት አድርጌ ላስረዳችሁ? ሁሉ ነገር ከአቅሜ በላይ ስለሆነብኝ ነው እንደዚህ ማወራችሁና። ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን ከፍቶኝ ማለት እንዴት ልበላችሁ፣ ብዙ ቀን ከፍቶኝ ያውቃል። የዛሬ ቀን ግን ትንሽ ለየት ይላል። እስኪ እናንተ ጋር ላውራ ትንሽ ቢቀለኝ ብዬ ነው። ሙላር የለም እንግዲህ ከክፍለ ሀገር ከመጣን 3 ወራችን ሆነንና ብዙ ነገሮች እየሞከርን ነው። በቃ በሶሻል ሚዲያ እንተዳደራለን ብለን የመጣ ነው። እንግዲህ ነገሮች ይስተካከላሉ፣ ነገር ጥሩ ይሆናል ምናምን። የምታውቁን እንግዲህ 2 ልጆች አሉ ምናምን፣ ቤት ተከራይተናል በወር 14,000 ብር ምናምን። በቃ ብዙ ነገራችን ሶሻል ሚዲያ የምንሰራበት ማቴሪያል ላይ ነው ብራችን ኢንቨስት የምናደርገው። ያው ቤቴም ታውቁታላችሁ እና ብዙም ለቤቴ ራሱ ኢንቨስት አላረኩም። በቃ ለስልክ ነው፣ ለሪንግ ላይት፣ ለካሜራ በቃ ለእንደዚህ ነው ብዙ ጊዜ ኢንቨስት የማደርገው እና የምናደርገው ማለት ያ ሁሉ ግን እንዳሰብነው እየሄድ አይደለም። ቤተሰቦች በጣም ከፍቶኛል። ማርያምን እውነቴን ነው ማለት ብዙዎች ማይሆን ስራ ሲሰሩ ይታይላቸዋል። ዝም ብሎ እንዴት ልበላችሁ ሰው ጋር የሚያጋጭ ሰው ከሰው እንትን የሚያደርግ ብቻ ባህላችን ያልጠበቀ ብዙ ነገር አለ። ግን በቃ በጣም ሲታይ ያለሁና የኔ ደግሞ በቃ በተቻለ መጠን ባህሌን ጠብቄ ባህሌን በማስተዋወቅ ገጠር ሂጄ በጣም ብዙ መስዋዕት ከፍዬ ብዙ ነገር ሰርቻለሁ እና ብዙ ቪዲዮዎች ታውቃላችሁ እንግዲህ ሰርቻለሁ። 1 ሳምንት ልጆቼን ይዤ ራሱ ብዙ ነገር ስሰራ ነበርና እርሻ ለእርሻ እየዞርኩኝ ብዙ ነገር ሰርተናል ብቻ ከሙላር ጋር እና አሁን የነበርንበት አካባቢ እንግዲህ እኛ ለምንሰራው ስራ በዚህ ሰዓት ምቹ አይደለም። በዛ ምክንያት ነው የመጣ ነው ማለት አስበንበት አቅደንበት ምናምን አይደለም የመጣ ነው። በቃ በዚህ ስራ ነው የምንተዳደረው። በቃ የሆነ ችግር ሲፈጠር እኛ እንዴት ብለን እንተዳደራለን በሚል ነው እንግዲህ የመጣ ነው እና የቤት ዕቃ ምናምን ይዘን አልመጣንም። እንደ አዲስ ነው ሁሉ ነገር ያሟላ ነው። እንዴት ልበላችሁ እንደ አዲስ ነው ሁሉ ነገር የጀመርነው እና ግን በቃ ሁሉ ነገር ጥሩ ይሆናል በሚል ነው። ነገር ግን የለም። እንዴት ልብዬ ላስረዳቸው? እይታችን ወረደ። ድሮ እኮ በጣም አሪፍ ሄዶ ነበር፣ እግዚአብሔር ይመስገን ጥሩ እየታየልን ነበር፣ እየሄደ ነበር እና አሁን ላይ ጭራሽ 5,000 4,000 2,000 እዛ ላይ ቀርቷልና ምን ልላችሁ መሰላችሁ የመጣው ዛሬ ወይ እንደ ሰዎቹ ድራማ የውሸት ድራማ እየሰራን ብንመጣ እኮ ብዙ ነገር ይታይልን ነበርና እንዴት አድርጌ ላስረዳችሁ? ሁሉ ነገር ከአቅሜ በላይ ስለሆነብኝ ነው እንደዚህ ማወራችሁና ደህና አልዋልኩም ዛሬ። ያው ፊቴን አይታችሁ መገመት አያቅታችሁምና አሁን ተረጋግቼ ምናምን እናንተ ጋር ማወራው ምክንያቱም እኔ ካሜራ ላይ ትንሽ ስሜቴን መግለጽ የምወድ ሰው አይደለሁም። ሰው ፊት ብዙም እንትን አይደለሁም። እንደዛ ሁኜ ነው ያደኩትና ነገር ግን በቃ ይሄንን ነገር ግን ማጋራት ፈለኩ። ምን ብናረግ ይሻላል እናንተ? እውነቴን እኮ ነው ማርያምን። ምን ብናረግ ይሻላል? ምን እናርግ? እሺ ምን እስኪ ምን እናርግ ንገሩኝ። ሙላር ነው እዚህ ይሰራል፣ ኤዲት ያደርጋል፣ ኤዲቲንግ ይማራል፣ ሲሰራ ያድራል። እኔ ማግዛለሁ። በዚህ ሰዓት እርጉዝ ነኝ፣ እሞክራለሁ ለማገዝ ምናምን።
እሱ እኔ ለማረጋጋት ስሜቱን ደብቆ ነው ሁሌና ነው ወንድ መሆን ጥሩ ነው። እኔ ሲደክመኝ ደከመኝ ብዬ ነው የምነግረው። እሱ ግን ደከመኝ አይለኝም። እውነቴን ነው። ጎበዝ ነው እሱ። እኔ ደግሞ በቃ የሆነ ጊዜ ሲሰለቸኝ አወራዋለሁ እና በቃ አይዞሽ ነው የሚለኝ። በቃ እግዚአብሔር አለ፣ ነገ ጥሩ ይሆናል። መቼ ነው ነገ መቼ ነው? አንዳንዴ እውነቴን ነው ማለት የስራ ከጀመርን 2 ዓመት ከምናምን ሆኖናል እና አንዳንድ ጊዜ ደግሞ ምን አለ መሰላችሁ በሰው ተስፋ ማድረግ በጣም ብዙ ጊዜ በሰው ተስፋ አድርጌ አውቃለሁ እና እግዚአብሔርን ነው የምላችሁ። ብዙ ጊዜ በቃ በሰው ተስፋ ማደርገው እንዴት መሰላችሁ? እንደኛ የሚሰሩ ሰዎች እነሱ ጋር ብትሰሩ እኮ ጥሩ ነው፣ ዩቲዩባችሁ እኮ በደንብ ይነቃቃል፣ እናንተ እኮ ሰው ጋር ስለማትሰሩ ነው ተብሎ ብደውል ያነሳሉ። ነገር ግን ማለት ነው ሙድ ነው የሚይዙባችሁ። እውነቴን ነው። እነሱም እኮ በዛ መንገድ ነው ያለፉት። ነገር ግን አይረዳችሁም፣ ምንም አይረዳችሁም። ለምን እንደሆነ አላውቅም፣ አይገባኝም። እና ሰው ሁሉ ሚዲያ ላይ ነው እውነተኛ የሚመስለው፣ ሚዲያ ላይ ነው። እና ይገርመኛል። እግዚአብሔርን ማለት በጣም ማምናቸው፣ በጣም መወዳቸው ሰዎች ድረስ በሚዲያ ይቼ ነው ማምናቸው፣ መወዳቸው። ደውዬ ሳወራቸው ሌላ ናቸው። እኔ በተቻለ መጠን እኔና ሙለር እንግዲህ በውስጥ የምታውቁን ታውቃላችሁ እና እኛ በምንችለው መንገድ ብዙ ሰዎች አግዘናል። እግዚአብሔር የተመሰገነ ይሁን። ምክንያቱም ሁሉ ነገር እግዚአብሔር ነው። ሁሉ ነገራችን የኛ አይደለንም፣ እኛ የእግዚአብሔር ነን። ነገር ግን ከሰዎች እርዳታ ስንጠይቅ ግን እንዴት ብዬ ላስረዳችሁ? እንደ ዛሬ ከፍቶኝ አያውቅም። በቃ ነገሮች ካሁን በኋላ እንደዚህ እንትናን አገኛለሁ ይስተካከላል ብዬ ተስፋ አድርጌ ደስ ብሎኝ በቃ ደህና ሆኜ ነበርና ዛሬ ነው ደወልኩ። ተነሳ ስልኩ። እንትና ማለት አልፈልግም። ሰው ማለት እንደዚህ ብዬ ስም ማጥፋት አልፈልግም። ምክንያቱም እነሱ ህይወታቸው ነው። እኔ በማወራው ነገር የሆነ ነገር ሊበላሽባቸው ይችላልና እኔ ማበላሸት አልፈልግም የሰው ህይወት። ነገር ግን በቃ ተነሳና ያው ይሄንን ቪዲዮ ካያችሁት እንግዲህ ለእናንተ ነው። አይ ቆቼ ይደውላሉ ጫጫታ አለኝና ግን እኮ ጫጫታ አይደለም ግን ማለት ነው። ኪዳነ ምሕረት እናቴ ደግሞ ይሄ ቀን አሳልፈኝ፣ ይሄ ቀን አልፎ እኔ የማወራበት ቀን መጥቶ ከፍ ብዬ እውነቴን ነው በመሰክርበት ቀን ትሰጠኛለህ አምናለሁ። በሷ የኔና ታግዘኛለህ። የእናቴ የምትክናት መቼም አንድ ቀን ለምኛ ተሳጥታኝ አታውቅምና ግን ማለት ነው እናንተ ግን ይሄ ቀን የሚያልፍ አይመስላችሁም? እውነቴን ነው። ግን ያልፋል፣ ችግር የለውም። ይሄን ቪዲዮ ካያችሁት በጣም ደስ ይለኛል። ምን አይነት ቀን እንዳሳልፍ ራሴ ነኝ የማውቀውና ይሄን ቪዲዮ እህቶቼ ባይ በጣም ደስ ይለኛል። ግን በቃ እንዴት አድርጌ ያዩታል? ግን ነው እሺ ብሎክ ባረጋቸውም ያው ጓደኞቻቸው ይነግራቸዋል፣ ያሳያቸዋል። ለእነሱ ስል ብዙ ስሜት የምደብቀው ነገር አለና ዛሬ ግን በቃ አልቻልኩም። ይቅርታ እሺ። በጣም ሁልጊዜ ደህና እንደሆንኩ ነው የምነግራቸው። ሁልጊዜ ውስጤን አላወራቸውም፣ ምክንያቱም እንዳይከፋቸው እያልኩ እነሱም የራሳቸው ህይወት አላቸውና
እነሱም እንደኔ የሆነ ጊዜ የሚከፋቸው ይኖራል። ግን በቃ ይቅርታ አድርጉልኝ እሺ። በቃ ስላልቻልኩ ነው በቃ ይሄ ቀን አልፎ ጎበዝ ሁኚ፣ ጠንካራ ሁኚ፣ አልፎ ሁሉ ነገር በእኔ መጨነቅ የምታቆሙበት ቀን ቅርብ ነው። እሺ ራሴን አቸንፋለሁ። እሺ አይዟችሁ። ይህን ቪዲዮ ሙዳር ካየብኝ ያጠፋብኛል። ግን በቃ ውስጤ አንዳንዴ እንድታውቁ ትፈልጋለሁ። በቃ ሁሌ ስስቅ ነው የምታዩኝ ሁሌ። ግን በቃ ራሴን እየተቆጣጠርኩ ነው። ድክመቴን ለማንም ሰው ማሳይ ሰው አይደለሁም። አሁን ግን አልቻልኩም። በቃ እናንተ የምትችሉት ነገር አድርጉ። ማለት እኔ ሌላ ነገር አልላችሁም። ቢያንስ ይሄ ቪዲዮ እንዲታይ እኛ የምንሰራው ስራ በቃ ሰዎች ጋር እንዲደርስ አድርጉ። በቃ ከበኋላ እኔ በሰዎች ተስፋ እንዳላረግ እናንተ ሼር እንድታረጉልኝ በቃ በደንብ እንድታዩልኝ ሌላ ነገር አልላችሁም። እኔ እየሰራው ነው ማለት እግዚአብሔር ይመስገን ሁሉ ነገር እግዚአብሔር ሰጥቶኛል። እግዚአብሔር የተመሰገነ ይሁን። ግን በቃ ይቅርታ ግን እሺ ይሄን ያህል ስሜታዊ ሆኜ ስላወራሁ ይቅርታ በጣም በቃ ከቻላችሁ ሰው ጋር እንዲዳረስ አድርጉልኝ። በቃ እየሰራው ነው። እኔ በዩቲዩብ ብቻ መተዳደር እችላለሁ። ቲክታክ ላይም እየሰራው ነው። ግን በቃ እዚህ ከመጣሁ ለማስታወቂያ እሰራለሁ፣ ብዙ ነገር ይኖራል ምናምን ብቻ ብዙ ተስፋ አድርጌ ነበርና ግን የለም። ለምንድን ነው አላውቅም። ቀኑ ገና ሆኖ ነው አላውቅም። ብቻ ግን እወዳችኋለሁ። እሺ እናንተ የምታበረቱኝ ሁሌም የኔ ማደግ በጉጉት የምትጠብቁ ሰዎች እወዳችኋለሁ። እሺ አሁንም አልወደኩም። እሺ በቃ ትንሽ ላውራችሁ ስላል ብዬ ነው። ማለት የሆነ እንደዚህ ሳወራ ተንፈስ ቢልልኝ ብዬ ነው። ይቅርታሽ በጣም